እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥቅምት 19 2013 ዓ.ም ዝግጅታችን ጀመረ። በንግግራቸው ላይ የኢትዮጵያን ሉዓላዊነት፣ የሕዝቡን ደህንነት፣ በጠቅላላ ክብራችንን በሚነካ መንገድ የተናገሩት ንግግርና ጦርነትን የሚያነሳሳ ንግግር ያስቆጣን መሆኑንና በሀገራችን ሉዓላዊነት በማንነታችን የማንደራደር መሆኑን የምንገልጽበት እንደ ኢትዮጵያ ስሜት ነው። ኢትዮጵያ አሜሪካውያን ፕሬዝዳንት ዶናልድ ትራምፕ በአባይ ግድብ ላይ የሰጡትን አስተያየት በመቃወም ዛሬ በነጩ ቤተ መንግስት ደጃፍና በውጭ ጉዳይ መስሪያ ቤት በር ላይ የተቃውሞ ሰልፍ አካሂደዋል። በአብይ ርዕስ ሙሉ ዘገባ ይኖረናል። ጠቅላይ ሚኒስትር አብይ አህመድ በ1.8 ቢሊዮን ብር የሚገነባውን የገለልሽ ደገሃምዶ መንገድ ግንባታ መርቀው ስራ አስጀመሩ። የ1495ኛው የነቢዩ መሐመድ ልደት በዓል ወይም ሞሊድ በተለይም በአዲስ አበባ በታላቁ አንዋር መስጊድ በደማቅ ሁኔታ ተከብሯል። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በ@voa amharic የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅታዬ ነኝ። የታንዛኒያ የምርጫ ኮሚሽን ትናንት በሀገሪቱ የተካሄደውን ጠቅላላ ምርጫ ውጤት በማሳወቅ ላይ ባለበት በአሁኑ ወቅት ቻዴማ የተባለው ፓርቲ መሪው ፕሬዝደንታዊ ተፎካካሪ ቱንዱ ሊሱ የምርጫውን ውጤት እንደሚቃወሙ ይፋ አደረጉ። ሰው የምርጫውን ውጤት ተቃውሞ ሰልፍ እንዲወጣ ጥሪ በማድረጋቸው የዛንዚባሩ እጩ ሴፍ ሻሪፍ ሐማድ እና ሌሎች 6 ሰዎች መታሰራቸውን ኢድ ኦዌሱ ከዳሬ ሰላም ያጠናቀረው ዘገባ ያመለክታል። አዳነች ፍስሐዬ ታቀርበዋለች። የታንዛኒያ ምርጫ በተካሄደ ማግስት ከተለያዩ ክፍላተ ግዛትና ክልሎች እየወጡ ያሉት የምርጫ ውጤቶች የሀገሪቱ ገዢ ፓርቲ እያሸነፈ መሆኑን እያሳዩ ነው። የተቃዋሚዎቹ ደጋፊዎች በሚበዙባቸው ቦታዎች ሳይቀር ማሸነፉ እየተገለጸ ነው። ይሁንና ውጤቶቹ መሰማት በቀጠሉበት በአሁኑ ወቅት አንዳንድ ተቃዋሚ ፓርቲዎች ውጤቱን አንቀበልም ብለዋል። የቻዴማ ፓርቲ ተወካይ ፕሬዝዳንታዊ ተወዳዳሪ ቱንዱ ሊሱ የምርጫው ሂደት በብዙ የማጭበርበር ተግባሮች የተበከለ ነበር ብለዋል። በአንዳንድ የምርጫ ጣቢያዎች የሐሰት የድምፅ ወረቀቶች ተይዘዋል። የምርጫ ሕግና ስነ ስርዓት ተጥሷል። እነዚህ ሁሉ የምርጫውን ሕጋዊነት አጠያያቂ እንዲሆን አድርገዋል ሲሉ ከሰዋል። ዓለም አቀፍ ማህበረሰብ እንዲገባበትም ጥሪ አድርገዋል። ዛንዚባር ላይ የኤሲቲ ዋዛሌንዶ ተወካይ ፕሬዝዳንታዊ ተወዳዳሪ ሴፍ ሸሪፍ ሐማድ እና ከፍተኛ የፓርቲ መሪዎች በፖሊሶች ታስረዋል። ተወዳዳሪው የደሴቲቱን የምርጫ ውጤት ከተቃወሙ በኋላ ህዝብን ለግጭት አነሳስተዋል በሚል ጥርጣሬ ነው የተያዙት። ሴፍ ሸሪፍ ሐማድ ከመታሰራቸው በፊት ለጋዜጠኞች በሰጡት መግለጫ የምርጫውን ውጤት መቃወማቸውን ገልጸው ነበር ሲሉ ቱንዱ ሊሱ አስረድተዋል። የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ በአንድ የራት ዝግጅት ላይ ኮቪድ-19 በምርመራ ከተገኘባቸው ተጋባዥ እንግዳ ጋር መገናኘታቸውን ተከትሎ ራሳቸውን ለይተው እንደሚገኙ ተገለጸ። ባለፈው ሳምንት ጆሃንስበርግ ውስጥ ለሀገሪቱ ትምህርት ቤቶች የገቢ ማስገኛ የራት ዝግጅት ላይ ከነበሩ 35 ሌሎች ሰዎች ጋር የነበሩት ራማፎሳ አንደኛው አብረዋቸው የነበሩ ሰው
ኮሮና ቫይረስ የተያዙ መሆናቸው ማክሰኞ ዕለት እንደተነገራቸውና ራሳቸውን እየለዩ መሆናቸውን ነው የፕሬዝደንቱ ቃል አቀባይ ያስታወቀው። ምንም የህመም ምልክት እንዳላሳዩና ስራቸውን እየሰሩ መሆናቸውንም ቃል አቀባዩ አክሎ ገልጿል። በደቡብ አፍሪካ የኮሮና ቫይረስ ተያዦች ቁጥር ባለፉት ሳምንታት እያሻቀበ ነው። በሀገሪቱ በአሁኑ ጊዜ ከ719 ሺህ በላይ ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን 19111 ሰዎች ደግሞ ለህልፈት ተዳርገዋል። በሌላ ዜና የአልጄሪያ ፕሬዚዳንት አብደልማጂድ ታቡኔ ጀርመን ሆስፒታል ውስጥ ምርመራ ላይ እንዳሉ ተሰማ። ትናንትና የአልጄሪያ መንግስት ባወጣው መግለጫ የፕሬዝደንቱ በርካታ ከፍተኛ ረዳቶች ኮሮና ቫይረስ በምርመራ ስለተገኘባቸው ፕሬዝደንቱ ራሳቸው ለይተው እየቆዩ ነው ብሎ ተናግሮ ነበር። የ75 ዓመቱ የአልጄሪያ ፕሬዝደንት ለሕክምና ወደ ጀርመን የሄዱት ሀገራቸው ህገ መንግስት ላይ ባቀረቡት ማሻሻያ ጉዳይ እሁድ ዕለት ወሳኝ የሆነ ህዝበ ውሳኔ ሊካሄድ ተቃርቦ ባለበት ወቅት መሆኑ ነው። በመንግስቱ ቴሌቪዥን የተሰጠው የመንግስቱ መግለጫ ፕሬዝደንቱ ኮሮና ቫይረስ አግኝቷቸው ይሆናል የሚል ስጋት ቢኖርም በጀርመኑ ሆስፒታል ምን አይነት ምርመራ እየተደረገላቸው እንደሆነ የገለጸው ነገር የለም። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የፊታችን ማክሰኞ ይካሄዳል። እጩ ተፎካካሪዎቹ የዛሬውን የምረጡኝ ቅስቀሳ ትኩረታቸውን ደቡብ ምስራቋ ፍሎሪዳ ላይ አድርገዋል። እንደ አውሮፓ አቆጣጠር ከ1996 ዓ.ም ጀምሮ በተካሄዱ ፕሬዝደንታዊ ምርጫዎች ሁሉ ለአሸናፊነት የበቃው እጩ ፍሎሪዳን ያሸነፈ ነው። ለማሸነፍ ከሚያስፈልገው ከ270 የስቴቶች መራጮች ተወካዮች ድምፅ ፍሎሪዳ 29ን ትይዛለች። ፕሬዚደንት ዶናልድ ትራምፕ የምርጫ ቅስቀሳቸውን ታምፓ ከተማ ላይ ይጀምሩና ለምሽቱ ደግሞ ወደ ሰሜን ካሮላይና ያመራሉ ተብሏል። የቀድሞ ምክትል ፕሬዚደንት ጆ ባይደን ደግሞ ዛሬ ከሰዓት በኋላ ፍሎሪዳ ብራዋርድ ወረዳ ከዚያም ማምሻቸውን ወደ ታምፓ ከተማ ይጓዛሉ። ሪል ክሊር ፖለቲክስ የተባለው ተቋም ባጠናቀረው የዋና ዋና የህዝብ አስተያየት ውጤቶች አማካይ ግምገማው መሰረት ጆ ባይደን ሚስተር ትራምፕን ሚሽገን፣ ፔንሲልቬኒያ እና ዊስከንስን ላይ እየመሯቸው ሲሆን ፍሎሪዳ እና ሰሜን ካሮላይና ላይ ደግሞ እጅግ ተቀራራቢ በሆነ ድጋፍ ድምፅ ፉክክር ላይ ነው ያሉት። ሚስተር ትራምፕ ትናንት ላስ ቬጋስ ከተማ ውስጥ ለጋዜጠኞች በሰጡት ቃል ዋና ዋና የህዝብ አስተያየት ግምገማዎች የሚባሉትን እንደማያምኑ ገልጸው ብርቱ ፉክክር በሚካሄድባቸው ስቴቶች ግምገማዎች የሚያሳዩት የተሻለ የሚያሳዩ የህዝብ አስተያየቶች አሉ ብለዋል። አገር አቀፍ የህዝብ አስተያየቶች ባይደን በ7 ወይም በ8 ከመቶ ብልጫ እየመሩ መሆናቸውን ነው የሚያሳዩት። ይሁን እንጂ ኤሌክቶራል ኮሌጅ የሚባለውን የመራጭ ተወካዮች ድምፅ ውጤት በሚወስኑት ብርቱ ፉክክር የሚካሄድባቸው ስቴቶች ያላቸው ብልጫ የዚያን ግማሽ ገደማ እንደሆነ ነው የሚታየው። ምክትል ፕሬዚደንት ጆ ባይደን በህዝብ ጤና ጥበቃ ኤክስፐርቶች ገለጻ ከተደረገላቸው በኋላ ፕሬዚደንቱን በኮቪድ-19 ወረርሽኝ መሃል ብዛት ያለው ሰው ማሰባሰባቸውን አስመልክተው በድጋሚ ነቅፈዋቸዋል። በቀደመው ምሽት ኔብራስካ ኦማሃ ከተማ ላይ አረጋውያንና ልጆችን ጨምሮ በመቶዎች የተቆጠሩ ሰዎችን ለሰዓታት እጅግ ከባድ በነበረ ቅዝቃዜ ሰብስበዋል። ታመው ሆስፒታል የገቡም አሉ ሲሉ ባይደን ትራምፕን አጥብቀው ነቅፈዋል። አሜሪካውያን ታይቶ በማያውቅ ቁጥር ከማክሰኞ ምርጫ አስቀድመው ድምፃቸውን እየሰጡ ናቸው። ይህ መሆኑ መራጩ በሁለቱ እጩዎች ላይ ያለውን የጠነከረ የድጋፍ ወይም የተቃውሞ አቋም ያሳያል ተብሏል። ከዚያም በተጨማሪ በኮሮና ቫይረስ ምክንያት በምርጫው ዕለት በድምፅ መስጫ ጣቢያ መገኘት ባለመፈለግም ጭምር ነው። እስከ ዛሬ ሐሙስ ማለዳ ድረስ 76 ሚሊዮን መራጮች ድምፃቸውን ሰጥተዋል። ይህም በአውሮፓውያን 2016 ከተሰጠው ከጠቅላላው 138.8 ሚሊዮን ድምፅ ከግማሽ በላይ ነው።
ቀደም ብለው ከወዲሁ ድምፅ ከሰጡት ውስጥ 2/3 የሚሆኑት ድምፃቸውን በፖስታ ቤት በኩል የላኩ ሲሆኑ የተቀሩት ደግሞ በአካል ተገኝተው የመረጡ ናቸው። ባይደን ትናንት ዴላዌር ዊልሚንግተን ከተማ ላይ ድምፃቸውን ሰጥተዋል። ፕሬዚደንት ትራምፕም ቅዳሜ ዕለት ፍሎሪዳ ማራላጎ ላይ የሚገኘው መዝናኛቸው አቅራቢያ ተገኝተው ድምፃቸውን ሰጥተዋል። በመጨረሻም ዓለም አቀፍ የኮቪድ-19 ዜናዎች። የኮቪድ-19 ወረርሽኝ ስርጭት በአዲስ መልክ አብዝቶ ማገርሸቱን ተከትሎ የፈረንሳይና የጀርመን መሪዎች የቫይረሱን መዛመት ለመግታት አዲስ ዙር የእንቅስቃሴ እገዳ እርምጃዎችን እየወሰዱ ናቸው። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ትናንት በቴሌቪዥን ለሕዝቡ ባደረጉት ንግግር ከነገ አርብ ጀምሮ ለ1 ወር በአገር አቀፍ ደረጃ ተግባራዊ የሚሆን የእንቅስቃሴ እገዳ አውጀዋል። ምግብ ቤቶች፣ ቡና ቤቶች፣ ካፌዎች እና ሌሎችም የግድ አስፈላጊ ያልሆኑ የንግድ ድርጅቶች ይዘጋሉ። ዜጎች ከቤት መውጣት የሚችሉት ወደ ስራ፣ ወደ ገበያና ወደ ሐኪም ቤት ብቻ እንደሚሆንም ፕሬዚደንቱ አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታዬን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥቅምት 19 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችኋለን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከሰሞኑ የኢትዮጵያ ህዳሴ ግድብን በተመለከተ የተናገሩትን ንግግር በመቃወም ኢትዮጵያውያንና ትውልደ ኢትዮጵያ ከዋይት ሀውስ ፊት ለፊት ሰላማዊ ሰልፍ አድርገዋል። የፕሬዚዳንቱ ንግግር የሁለቱን ሀገራት የቆየ ወዳጅነት የሚያሻክርና ተገቢነት የሌለው ነው ሲሉም ተችተዋል። ሀብታሙ ስዩም ስርስር አለው። ዛሬ በዋሽንግተን ዲሲ አቆጣጠር ረፋድ ላይ በመቶዎች የሚቆጠሩ ኢትዮጵያን ዋይት ሀውስ ተብሎ በሚጠራው የዩናይትድ ስቴትስ ፕሬዚደንት መኖሪያ ስፍራ ተገኝተው ነበረ። የተገኙበት ምክንያት ደግሞ ፕሬዚደንት ዶናልድ ትራምፕ ከሰሞኑ የኢትዮጵያ ህዳሴ ግድብን በተመለከተ የተናገሩት ንግግር ስላስቆጣቸው እንደሆነ ከተሳታፊዎች ሰምተናል። የተወሰኑትን በጥቂት እንስማ። ኦኬ፣ ስሜ መኮንን ጌታቸው ይባላል። ብዙ የዲሲ እና የአካባቢ ነዋሪዎች ያቆኛል። በፊት የዲሲ የኢትዮጵያን የጋራ ግብረ ኃይል የሚባለው አሁን ደግሞ ዓለም አቀፉ የኢትዮጵያ ዲያስፖራ ተግባር ምክር ቤት በዛ ውስጥ ሆነን ከሚሰሩት እና ይህንን ሀገራችንን በተመለከተ ጉዳይ ሰልፍ ከሚያዘጋጁት ሰዎች አንዱ ነው። የዛሬው ሰልፍ የተጠራበት ዋነኛ ዓላማ አንድና አንድ ነው። እዚህ በአሜሪካን ሀገር ፕሬዚዳንት የሆነው ዶናልድ ትራምፕ እጅግ ኃላፊነት በጎደለው መልኩ አንድ በዓለም ላይ አለች የምትባል ሀያል ሀገር ይመራል ተብሎ ከሚጠበቅ መሪ ሊነገር የማይገባው በጣም አሳፋሪ የሆነ በጣም ኢፍትሐዊ የሆነ በአገራችን በኢትዮጵያ ላይ ሉዓላዊነቷን ታሪኳን ጠብቃ በኖረች ሀገር ላይ እየገነባች ያለችው ሁላችንም እንደምናውቀው የኢትዮጵያ ሕዝብ ከሚበላው ላይ ቀንሶ ግድብ እየሰራ ነው። የህዳሴ ግድብ እና የህዳሴ ግድብን ገንብቶ ኤሌክትሪክ አመንጭቶ ከድህነት ለመውጣት እየታገለ ያለ ሕዝብ ነው እና ይህንን ሕዝብ የሚሰራውን ስራ ዲስከሬጅ ለማድረግ ለግብጽ በወገነ መልኩ ግብጽ ይህንን ግድብ እንደምታፈርሰው ኢንሳይት ስለሰጠ ይህንን ኢፍትሐዊና ኃላፊነት የጎደለው ንግግሩን በመቃወም በሀገራችን ላይ የሚነገሩ ማንኛ አሳፋሪ በሉዓላዊነታችን ላይ በህልውናችን ላይ የሚነሳው ነገር ለመቃወም ነው ይህንን ሰልፍ ያዘጋጃል። አቤል ጋሽ እባላለሁ። የኢትዮጵያ ሰላምና እድገት ማዕከል ሊቀመንበር ነው። እንግዲህ እንደሚታወቀው በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ
በንግግራቸው ላይ የኢትዮጵያን ሉዓላዊነት፣ የሕዝቡን ደህንነት፣ በጠቅላላ ክብራችንን በሚነካ መንገድ የተናገሩት ንግግርና ጦርነትን የሚያነሳሳ ንግግር ያስቆጣን መሆኑንና በሀገራችን ሉዓላዊነት በማንነታችን የማንደራደር መሆኑን የምንገልጽበት እንደ ኢትዮጵያ ስሜት ነው። ኢትዮጵያ በደመኗ ተደፍራ የማታውቅ ነጻነቷ የተከበረ በአድዋ ጦርነት ይህንን የመሰከረችና ለዘመናት በዚህ ለጠቅላላ ለዓለም ለአፍሪካ ለጥቁሩና ይህንን ማንነቷን መስክራ የኖረች ሀገር እንደመሆኗ ይህንን የፕሬዚዳንቱ ንግግር ጠቅላላ በኢትዮጵያ ሕዝብ ላይ የተቃጣ በመሆኑ ይህንን ንግግር አግባብነት የለው መሆኑን ለመግለጽ ነው። እንግዲህ ይህን ንግግር ለምንድን ነው የምንቃወመው? 5 መሰረታዊ ነገሮችን ማንሳት ይቻላል። አንደኛ ይህ የዩናይትድ ስቴትስ የተመሰረበትን መሰረታዊ የአመሰራር ስርዓት ያፈረሰ ነው። ነጻነትን ያማከለ ለህዝቦች ነጻነትና እኩልነት የሚታገል ሀገር በሌሎች ህዝብ ላይ ነጻነት ላይ የሚደራደር ንግግር መነጋገር ትክክል አይደለም። ይሄንን እንቃወማለን። በጠቅላላ የአሜሪካ መልእክት ነው ብለን አናስብም። የግለሰቡ ግን ንግግር በትክክል እንዳልሆነ የምናምኑት ነው። ሁለተኛ ደረጃ ከዚህ በፊት የነበረውን የዚች ሀገር ከምትታወቅበት ነገር በሌሎች በሀገሮች መካከል ያለውን ሰላም ማጠናከር ነው። አሜሪካ በዚህ የምትታወቅበት ነገር ነው። ከዚህ በፊት ባደረጓቸው ንግግሮች በተለይ በዊልሰን ፕሬዚደንሲ ጊዜ አሜሪካ ከሌሎች ሀገሮች በህብረት የሚኖሩበትን ንግግር የተናገሩና ያንን ፕሪንሲፕል ወደ ዓለም ያሻገሩበት ዘመን ነው። ለዚያም ነው ወደ አንደኛ የዓለም ኃይል ሆነው እስከመጡ ድረስ እስካሁኑ ሰዓት ድረስ በዚህ ነው ይህ ሀገር የሚታወቀው። ይህንን ግን የሚያፈርስ ንግግር ነው። ሌላ አንድን ሀገር በሌላ ሀገር ላይ ጦርነት የሚያስነሳ። ስሜ ተሾመ በለጠ ይባላል። ዛሬ የመጣሁት ለመቃወም ፕሬዚዳንት ትራምፕ የተናገሩትን በአባይ ዙሪያ ለመቃወም ነው የመጣሁት። በእውነቱ እዚህ ያለን ኢትዮጵያኖች አሜሪካን ኢትዮጵያኖች ማለት ይቻላል ሁሉም ቢሆን ስለ አሜሪካ ያለን አመለካከት በየዓለም ላይ በዲሞክራሲ ነው የሚታወቁት። አሜሪካኖች ሰላምን ለማስነፍ ነው። ፕሬዚዳንት ትራምፕ ግን ይህንን አይወክሉም። የአሜሪካን ሕዝብንም አይወክሉም። የተናገሩት ትክክል ያልሆነ ንግግርና አሜሪካንን በአምባገንነት ሊፈርጅ የሚያሰኝ ንግግር ስለሆነ ማንም ኢትዮጵያ የሆነ በዚህ ጉዳይ ተቆጥቷል። ሁሉም ይሄንን መልስ መመለስ አለ። ፕሬዚደንት ትራምፕ ከሰሞኑ በሱዳንና እስራኤል መካከል የነበረውን ዲፕሎማቲክ ቅራኔ ለመፍታት ባሰናዱት ስነስርዓት ላይ ግብጽ ኢትዮጵያ በመገንባት ላይ ያለችውን ግድብ ልታወድመው እንደምትችል መናገራቸው ተቃውሞ የገጠመው ከኢትዮጵያውያንና ትውልድ ኢትዮጵያን ብቻ አይደለም። አፍሪካ አሜሪካውያን የአሜሪካ ኮንግረስ አባላት የሚበዙበት ኮንግሬሽናል ብላክ ካውከስ የተሰኘው ሸንጎም ተቃውሞውን አሰምተዋል። በትዊተር ገጹ ላይ የፕሬዚደንት ትራምፕን አስተያየት በግዴለሽነት የተሰጠና አደገኛ ሲልም ተችቷል። ኢትዮጵያ፣ ግብፅና ሱዳን በሚያደርጉት ድርድር ውስጥ አሜሪካ በገለልተኝነት እንድትቆምም አሳስበዋል። ውጥረትን ያባብሳል ያለውን የፕሬዚዳንቱን ንግግርም አውግዘዋል። በከባድ ዝናብ ውስጥ ሆነው ረፋዱን ተቃውሟቸውን ሲያሰሙ የነበሩ ኢትዮጵያንና ትውልድ ኢትዮጵያን ቅሬታቸውንና ተቃውሟቸውን በሌሎች መንገዶችም ማሳየት እንደሚቀጥሉ ተናግረዋል። ለአሜሪካ ድምፅ ሙዚዩም ዋሽንግተን ዲሲ። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። 1495ኛው የነቢዩ መሐመድ የልደት በዓል ወይም ሞሊድ በተለይም በአዲስ አበባ በታላቁ አንዋር መስጊድ በደማቅ ሁኔታ ተከብሯል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በክብረ በዓሉ ላይ ለምዕመናኑ ባስተላለፉት መልእክት የመውሊድ በዓልን የምናከብረው የነቢዩ መሐመድን አስተምህሮት በመተግበርና ተምሳሌታዊነቱን በማስቀጠል ነው ብለዋል። ፀሐይ ዳምጠው ዝርዝር አላት። 1495ኛው የመውሊድ በዓል በታላቁ አንዋር መስጊድ የተከበረው በኮሮና ቫይረስ ወረርሽኝ ምክንያት ውስን ተሳታፊዎች በተገኙበት ነው። በስነ ስርዓቱ ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የሰው ልጅ የደስታ ቀኑን በተለያዩ መልኩ ያከብራል። እኛም ዛሬ የምናከብረው ነቢዩ መሐመድ የተወለዱበትን የደስታ ቀን ነው ብለዋል። የነቢያችን መልካም ተግባር፣ የነቢያችን መልካም ስራ በአጭር ተወርቶ የሚዘለቅ አይደለም። በዓል ማለት እንደኔ አመለካከት ቀንን ማክበር አይደለም፣ ዓመት ማምረክ አይደለም። በዛን ቀን በዛ ዓመት ምን ተከስቷል? አንድ ሰው ደስታ ያገኘበትን ቀን በጾም ማክበር ይችላል፣ በሰደቃ ማክበር ይችላል፣ በዚክር ማክበር
በዛ ልናከብር ይገባል ነው የምንለው። እንዲሁም የሞሊድ በዓል የሚከበረው ፈጣሪ በዛን ጊዜ ለሰው ልጆች የዋለው ውለታ ለማወደስና ለማመስገን እንደሆነም ተናግረዋል። ነቢዩ መሐመድ አንድነትንና ሰላምን ያስተማሩ ለሰው ልጆችም እዝነታን ያመጡ ናቸው ያሉት ተቀዳሚ ሙፍቲ ሀጂ ዑመር የነቢዩን ስራ መሪ አድርገን ለሀገራችን ሰላምና ለሕዝባችንም አንድነት እንቁም ብለዋል። እሳቸው በመወለዳቸው በመላካቸው የሰው ልጅ ምን ጥቅም አግኝተዋል? ዋናው ይሄ ነው። ህዝባዊ ጥቅም አላቸው፣ አገራዊ ጥቅም አላቸው። አንድነትን ይዘውልን መጥተዋል። ነቢያችን ከመካ መዲና በሄዱ ጊዜ የተለያዩ ህዝቦች አግኝተዋል። አይሁዶችን አግኝተዋል፣ መጁሳዎችን አግኝተዋል። እንዲሁም በኒ ፈዝረጅና በኒ ነዚር የሚባሉ ወንበዴዎችን 120 ዓመት የተዋጉ ሰዎች አግኝተዋል። የተዋጉትን ሰዎች ጉዳያቸውን ተው፣ ደም መፋሰስ ተው፣ በየር ተው ብለው አስጠልተውላቸው ፈካን ኢኽዋን ሙተሐዲን የሚዋደዱ ወንድማማቾች ነዋል። ሌሎቹን ሃይማኖታችሁን እንደያዛችሁ አንድነታችንን እናጠብቅ፣ አገራችንን ሰላማችንን እንጠብቅ፣ አገራችንን ከጥላት እንጠብቅ ብለው ስምኝና ያለሁት መጀመሪያ ነቢያችን ዓለይሂ ሰላቱ ወሰላም ይህን ልንከተለው ልንዝላቸው ይገባል። ኢትዮጵያውያን በዘር ከመከፋፈል ወጥተው አንድነታቸውን እንዲያጠናክሩ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ጥሪ አቅርቧል። በክብረ በዓሉ ላይ የተገኙት የአዲስ አበባ ምክትል ከንቲባ አዳነች አቤቤ ባስተላለፉት መልእክት የአዲስ አበባ ከተማ የሃይማኖት መቻቻል የአብሮነትና የአንድነት ከተማ እንድትሆን ህዝበ ሙስሊሙ ላደረገው አስተዋጽኦ ምስጋና ይገባዋል ብሏል። ላለፉት ወራት ህዝበ ሙስሊሙ በኮሮና ቫይረስ ጉዳት ለደረሰባቸው ወገኖች በገንዘብና በተለያዩ መልኩ ባደረጉ ድጋፍ የብዙዎችን ህይወት መታደግ መቻሉን በመግለጽ ምስጋናቸውን አቅርበዋል። ነቢዩ መሐመድ አንድነትን እንድናጠናክር መክረዋል። ሰላምን የሰበኩ ነቢይ ናቸው። እኩልነት እንዲረጋገጥ አድርጓል። ለዚህም ልንከተላቸው ይገባል ሲሉም ሀጂ ሙፍቲ አሳስበዋል። 1495ኛው የነቢዩ መሐመድ የልደት በዓል በኮሮና ቫይረስ ወረርሽኝ ምክንያት በተወሰኑ ምዕመናንና ጥሪ በተደረገላቸው እንግዶች ነው በአዲስ አበባ ታላቁ አንዋር መስጊድ ዛሬ ተከበረው። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልልና ድሬዳዋ አስተዳደር የሚገኙ ልዩ ልዩ ፕሮጀክቶችን አስመርቀዋል። የመሰረት ድንጋይም አስቀምጠዋል። ከ6 ቢሊዮን ብር በላይ በሆነ ወጪ 388 ኪሎ ሜትር የሚሸፍንን ጎዴን ማዕከል ያደረጉ ልዩ ልዩ የመንገድ ፕሮጀክቶችን የመሰረት ድንጋይ ሲያስቀምጡ፣ በድሬዳዋ ደግሞ ዘመናዊ ቄራና የኢንዱስትሪ ፓርክ አስመርቀዋል። አዲስ ቸኮል ዝርዝር አለው። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በሶማሌ ክልል የሸበሌ ዞን ዋና ከተማ የሆነችው ጎዴ ከተማን ከክልሉ ልዩ ልዩ አካባቢዎችና ከጎራባች ሀገራት ጭምር የሚያገናኙ 400 ኪሎ ሜትር ገደማ የሚረዝሙ መንገዶችን ለመገንባት የመሰረት ድንጋይ አስቀምጠዋል። ጠቅላይ ሚኒስትሩ በወቅቱ ባደረጉት ንግግር ለጦር ማዕከልነት ብቻ ትታወስ የነበረችው የጎዴ ከተማ የልማት ማዕከል እንድትሆን ያደርጋል ብለዋል። የመንገድ መሰረተ ልማቱ ከጎዴ ቀላፎ የሚሄደው የ95 ኪሎ ሜትር መንገድ 1.5 ቢሊዮን ብር ገደማ የሚፈጅ ኢትዮጵያ ውስጥ የሚቀር ሳይሆን ከጎረቤት ሀገር ጋር የሚያገናኝ ወደ መሀል ሀገር የሚያገናኝ መሰረታዊ የሚባል የአስፋልት መንገድ ነው። ሁለተኛ ከጎዴ ወደ ሀርጌሳ የሚሄደው የ100 ኪሎ ሜትር መንገድ ወደ ሀርጌሌ የሚሄደው 1.9 ቢሊዮን ብር ገደማ የሚፈጅ ነው። ሶስተኛው የዋለ ደናን 83 ኪሎ ሜትር 1.1 ቢሊዮን ብር የሚፈጅ ፕሮጀክት ነው። ከዚህ ውጭ ጅጅጋ አካባቢ የሚጀመርም የሚመረቅም ፕሮጀክት ይኖራል። ዛሬ ይህ መንገድ ስራ መጀመር ብቻ ሳይሆን በፍጥነት መጨረስ ከቻል እዚህ አካባቢ ለማመን የሚያስቸግር ትላልቅ ፖቴንሻል የኢትዮጵያን ብልጽግና ለማረጋገጥ የሚያስችሉ ትላልቅ አቅሞች ያሉበት አካባቢ ነው።
የሶማሌ ክልል በማዕድንም ሆነ በመስኖ ልማት ትላልቅ አቅሞች አለው ያሉት ጠቅላይ ሚኒስትሩ ክልሉ ከጦርነት ወጥቶ ወደ ልማት መግባቱ ከክልሉ አልፎ ለሀገር አቀፍ ያለው ጠቀሜታ ከፍተኛ ነው ብለዋል። ለዚህም ባለፈው 2 ዓመታት ትኩረት ተሰጥቶ መሰራቱን አስታውሰው ለአብነትም በ2 ዓመት ውስጥ 80 የሁለተኛ ደረጃ ትምህርት ቤቶች መገንባታቸውን አንስተዋል። በወቅቱ ንግግር ያደረጉት የፌዴራል መንገዶች ባለስልጣን ስራ አስኪያጅ አቶ ሀብታሙ ተገኝ የመንገድ መሰረተ ልማት በሶማሌ ክልል ያለውን አስፈላጊነት ቀድሞ ከነበራቸው ተሞክሮ አንጻር እንዲያስታውሰውታል። ኦዴን የልማት ማዕከል ዋነኛዋ የሶማሌ ክልል ብዙ ኢኮኖሚ እንቅስቃሴ ያለባት የልማት ሀብ ያደርጋታል። እነዚህ ፕሮጀክቶች በግንባታ ወቅት 5,000 አካባቢ ለሚሆኑ ሰራተኞች የስራ ዕድል ይፈጥራሉ። በርካታ የአካባቢውን የኢኮኖሚ እንቅስቃሴ ያሳልጣሉ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ከ10 ዓመት በፊት ከጅጅጋ በባቡር ቀብሪ ዳህር ባለ መንገድ ላይ የስራ ኃላፊ ሆኜ ተሳትፌ ነበር። በወቅቱ ከጅጅጋ ጎዴ ለመድረስ 2 ሳምንት አካባቢ የሚፈጅ ጊዜ ይፈልግ ነበር። ወንዞች ከሞሉ ደግሞ 1 ወር ድረስ ይፈልግ ነበር። አሁን ከጅጅጋ ጎዴ ለመድረስ በ1 ቀን ይደረሳል። አስፈላጊ ከሆነም በሌሊትም ጭምር ደርሶ መመለስ ይቻላል። የመሰረት ድንጋይ ከተቀመጠላቸው መንገዶች ባሻገር በክልሉ የጅጅጋ ገላልሼ መንገድም በዛሬው ዕለት ተመርቋል። የሶማሌ ክልል በሀገሪቱ 2ኛው ሰፊ ክልል ሲሆን በመሰረተ ልማት ግን ወደ ኋላ የቀረ እንደሆነ የክልሉ ነዋሪዎች ይናገራሉ። ክልሉ ለዘመናት በጦርነት ውስጥ መቆየቱ ለዚሁ አስተዋጽኦ እንዳበረከተ ይነገራል። በሶማሌ ክልል 4 ልዩ ልዩ ዞኖች በመዘዋወር የመንገድ የመሰረት ድንጋይ በማስቀመጥና በመመረቅ የቆዩት ጠቅላይ ሚኒስትሩ ከሰዓት በኋላ ደግሞ በድሬዳዋ ከተማ በመገኘት በከተማ የተገነባውን ዘመናዊ ቄራና የኢንዱስትሪ ፓርክ አድርገዋል። ጠቅላይ ሚኒስትሩ የኢንዱስትሪ ፓርኩ ሲመርቁ ባደረጉት ንግግር የድሬዳዋ ኢንዱስትሪ ፓርክ እስከዛሬ ካዩዋቸው መሰል ፓርኮች ሁሉ በተሻለ በትክክለኛ ቦታ ላይ የተገነባ ነው ሲሉ አሞካሽተውታል። ለዚህም ከተማዋ ለወደብና ለጥሬ ዕቃዎች ያላትን ቅርበት እንዲሁም ያላትን ስራ የሚፈልግ በርካታ የሰው ኃይል በምክንያት ጠቅሰዋል። ዛሬ የመረቁት የኢንዱስትሪ ፓርክ ድሬዳዋ ላይ ከ3 ዓመት በፊት የነበራቸው መጥፎ ትዝታ ያደሱበት መሆኑን በሶማሌ ክልል 4 ልዩ ልዩ ዞኖች በመዘዋወር የመንገድ የመሰረት ድንጋይ በማስቀመጥና በመመረቅ የቆዩት ጠቅላይ ሚኒስትሩ ከሰዓት በኋላ ደግሞ በድሬዳዋ ከተማ በመገኘት በከተማ የተገነባውን ዘመናዊ ቄራና የኢንዱስትሪ ፓርክ አድርገዋል። ጠቅላይ ሚኒስትሩ የኢንዱስትሪ ፓርኩ ሲመርቁ ባደረጉት ንግግር የድሬዳዋ ኢንዱስትሪ ፓርክ እስከዛሬ ካዩዋቸው መሰል ፓርኮች ሁሉ በተሻለ በትክክለኛ ቦታ ላይ የተገነባ ነው ሲሉ አሞካሽተውታል። ለዚህም ከተማዋ ለወደብና ለጥሬ ዕቃዎች ያላትን ቅርበት እንዲሁም ያላትን ስራ የሚፈልግ በርካታ የሰው ኃይል በምክንያት ጠቅሰዋል። ዛሬ የመረቁት የኢንዱስትሪ ፓርክ ድሬዳዋ ላይ ከ3 ዓመት በፊት የነበራቸው መጥፎ ትዝታ ያደሱበት መሆኑንም ጠቅላይ ሚኒስትሩ ጠቅሰዋል። ይህ ኢንዱስትሪ ፓርክ በዚህ መልክ ተጠናቆ በመመረቁ በተለይም ከ2 ዓመት ተኩል በፊት የዛሬ 3 ዓመት ገደማ ድሬዳዋ ስመጣ ብዙ እናቶች ተርበው፣ ብዙ ህጻናት ተጠምተው ወድቀው አልቅሼ የሄድኩበት ቦታ ላይ እንደዚህ አይነት እጅግ የሚያምር ተስፋ የሚሰጥ የልማት ስራ ለማየት በመታደሌ የተሰማኝን ጥልቅ ደስታ እየገለጽኩ እንኳን ደስ ያላችሁ፣ እንኳን ደስ ያለ ማለት ነው። የድሬዳዋ ኢንዱስትሪ ፓርክ ዋና ስራ አስኪያጅ አቶ ካሚል ኢብራሂም ፓርኩ አሁን ባለው አቅም ለ10,000 ነዋሪዎች የስራ ዕድል እንደሚፈጥርና በአሁኑ ሰዓትም በከፊል ኢንዱስትሪዎች ማስተናገድ መጀመሩን ተናግረዋል። ስራ ላይ ያሉ ከ15 ሼድ ካገነባነው 15 ሼዶች መሀል 4ቱ ሼዶች ላይ ስራ ጀምሯል ባለሀብቶቹ። 3ቱ የውጭ ባለሀብት፣ አንዱ ትውልድ ኢትዮጵያዊ ውጭ ሀገር የመጣ ባለሀብቶች ጀምሯል። እነዚህም የተለያዩ ዘርፎች ላይ ነው የተሳተፉት። ያው ድሬዳዋ ኢንዱስትሪ ፓርክ እንደሚታወቀው ስፔሻላይዜሽኑ ወይስ ደግሞ እሱ ስፔሻላይዝ ያደረገበት አንደኛው አሴምብሊንግ ነው። ካር አሴምብሊንግ፣ ኤሌክትሮኒክስ አሴምብሊንግ እና የተለያዩ ነገሮች ላይ ነው እንትን የሚለው። ሁለተኛ ደግሞ ኬሚካልስ፣ የተለያዩ ኬሚካል ለፋብሪካ የሚሆኑ ግባቶች ለሌሎች ኢትዮጵያ ውስጥ ከተገነቡት 12ቱ ፓርኮች የኬሚካል ግብአትን ያቀርባል። ሁለተኛ ደግሞ ፓርኮቻችን ውስጥ የተገነቡ ደግሞ ዜሮ ሊኩድ ዲስቻርጅ ወይስ ደግሞ የፍሳሽ ማስወገጃ ማጣሪያ ኬሚካል ያቀርባል ማለት ነው እዚህ ውስጥ ያለው። ሌላው ትውልድ ኢትዮጵያው ደግሞ በፊት ከውጭ ሀገር ሲመጣ የነበረው ብቸኛ የሲሚንቶ ከረጢት ስታንዳርዱን የጠበቀ የሲሚንቶ ከረጢት ያቀርባል። ስለዚህ በአጠቃላይ ሌላ አልባሳት ናቸው። ስለዚህ አጠቃላይ ይህንን ይመስላሉ። እስከ 15ቱ ኦልሬዲ 4ቱ ብቻ ናቸው የተያዙት፣ 11ዱ አልተያዙም። በምረቃ ስነ ስርዓቶቹ ላይ ከጠቅላይ ሚኒስትሩ ባሻገር ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ፣ የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ፣ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ብናልፍ አንዱዓለም እና ሌሎችም የፌዴራልና ክልል አመራሮች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የዓለም የጤና ድርጅት የኮሮና ቫይረስን ለመከላከል ሰዎች ፈቃደኛ ሆነው ቫይረሱን እንዳይሰራጭ ቢተባበሩና የራሳቸውን እርምጃ ቢወስዱ ኖሮ በአገር አቀፍ ደረጃ የሚደረገውን የማህበራዊ እንቅስቃሴዎች ገደብ፣ የስራና የንግድ ተቋማት መዘጋትን ማስወገድ ይቻል ነበር ብሏል። በሌላ በኩል ደግሞ ሁሉንም ነገር እንደገና ለመዘጋጋት የተወሰነውን ውሳኔ በጣሊያን ከፍተኛ ቁጣ የቀሰቀሰ ሲሆን በስፔን ደግሞ በጉዳዩ ላይ መከፋፈል መፈጠሩ ተነግሯል። የቪኦኤ ዘጋቢ ማሪያማ ዲያሎ የላከችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የዓለም ጤና ድርጅት መንግስት ብቻ ሳይሆን ሰዎችና የንግድ ተቋማትም የኮሮና ቫይረስን ስርጭት ለመግታት ኃላፊነት አለባቸው ይላል። የድርጅቱ የኮቪድ-19 ቴክኒክ ጉዳዮች የሚመሩት ማሪያ ቫን ከርክሃውስ እንዲህ ይላሉ። በብሔራዊ ደረጃ ሁሉንም ነገር መዘጋጋቱን ልናስወግደው እንችላለን። ሁሉም ሰው የበኩሉን ድርሻ ቢወጣ በጅምላ የሚደረገውን የእንቅስቃሴ እገዳ ማስቀረት ይቻላል። በየዕለቱ የህዝብ ክምችት ያለበትን ቦታ ለማስወገድ በየቀኑ የምናስተላልፈው ውሳኔ የተወሰኑ ጊዜያት በአንዳንድ ቦታዎች የተለየ ገደብና አቀማመጥ እንዲኖራቸው ስናደርግ ወይም አንዳንድ አስፈላጊዎቻችን የሆኑትን ስብሰባዎችም ሆነ በዓላት ስናስተላልፍ እነዚያ እንግዲህ የምንከፍላቸው ዋጋዎች ናቸው ማለት ነው። የዓለም ጤና ድርጅት እንደሚለው ባለፈው ሳምንት ውስጥ ብቻ የወጣው የኮቪድ-19 ስርጭት መረጃ እንደሚያሳየው 46 ከመቶ የሚሆነው የታየው በአውሮፓ ነው። የዓለም አቀፉ የጤና ድርጅት የአስቸኳይ ጉዳዮች ዲሬክተር ዶክተር ማይክል ራያን እንዲህ ይላሉ። በአሁኑ ሰዓት አውሮፓ ወረርሽኙ በከፍተኛ ደረጃ እየተስፋፋ ያለበት አካባቢ መሆኑ ምንም ጥያቄ የለውም። ብዙ ዝውውርና በነጻነት መንቀሳቀስ ይታያል። ስለዚህ በሽታውን መከላከል በሚጠይቀው መስፈርትና ደንብ መሰረት ወረርሽኙ ያለበትን ሁኔታ በመገንዘብ እንቅስቃሴዎችን መገደብና ሰው ሁሉ በየቤቱ ታቅቦ እንዲቀመጥ ትዕዛዝ መስጠት ያስፈልግ ይሆናል። አንዳንዶቹ ግን ተመልሶ ወደ መዘጋጋት መግባቱን አልወደዱትም። ለምሳሌ ከምሽቱ 5 ሰዓት ጀምሮ እስከ ንጋቱ 11 ሰዓት ድረስ ተግባራዊ በሚደረገው የሰዓት እላፊ ገደቡ ላይ የስፔን ነዋሪዎች ተከፋፍለዋል። የአስተዳደር ሰራተኛ የሆኑት ሲሲሊያ ስለ ሰዓት እላፊው እንዲህ ይላሉ። እርምጃዎቹ በጣም አስፈላጊ ነበሩ። በጣም የከፋ ነገር ስለተደረገ አንድ ነገር መደረግ ነበረበት። በስፔን ተማሪ የሆነችው አሌክሲያ ደግሞ የተለየ አስተያየት አላት። ምናልባት የሰዓት እላፊ ገደቡ ለብዙዎች እጅግ የከረረ ሊሆን ይችላል። የኢኮኖሚውንም ቀውስ ያባብሰውና ሰዎች የበለጠ ኃላፊነት እንዲሰማቸው ሳይሆን ሕገወጥ የሆኑ ተግባራትን እንዲያደርጉ ሊገፋፋቸው ይችላል። ስፔን በከፍተኛ ደረጃ ከተጎዱ የአውሮፓ አገሮች አንዷ ስትሆን ከ1 ሚሊዮን በላይ ሰዎች በቫይረሱ ተጎድተዋል። ቁጥሩ አሁንም እየጨመረ ነው። በአገሪቱ ከፍተኛ የቫይረስ ኤክስፐርትና የአስቸኳይ ጤና አስተባባሪው ፈርናንዶ ሲሞን እንዲህ ይላሉ። እውነታው ቫይረሱ በጣም በቶሎ ነው የሚስፋፋው። ወደ ላይ ብቻ ነው እየጨመረ የሚለው። ሁሉንም ነገር በአግባቡ አድርገን የስርጭቱንም ሁኔታ በትክክል አውቀን ካልተቆጣጠር ነው በሚቀጥሉት ሳምንታት ውስጥ በከፍተኛ ሁኔታ ሊጨምር ይችላል። በጣሊያንም በድጋሚ የተላለፈውን የኮሮና ቫይረስ የእንቅስቃሴ ገደብን ጨምሮ የቡና ቤቶች፣ ሻይ ቤቶችና ምግብ ቤቶች ከምሽቱ 12 ሰዓት እንዲዘጉ የተላለፈውን ውሳኔ በመቃወም ተቆጥተው አደባባይ የወጡ ሰልፈኞችን ለመበተን ፖሊስ አስለቃሽ ጋዝ ተጠቅሟል። ጣሊያን ወረርሽኙ ከተከሰተበት ጊዜ ጀምሮ እስካሁን ከግማሽ ሚሊዮን በላይ የኮቪድ-19 ተጠቂዎችን ማስመዝገቧ ተዘግቧል። የምትከታተሉት ከአሜሪካ ድምፅ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን መሰናዶ ነው። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @ቪኦኤ አምሃሪክ፣ በትዊተርም እንዲሁ #ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይ ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ።
በዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ አስተዳደር ወቅት ያለው የ4 ዓመታት የአፍሪካና የዩናይትድ ስቴትስ ግንኙነት በኑሯችን ላይ የተሻለ ለውጥ አላመጣም ሲሉ የደቡብ አፍሪካ ነዋሪዎች ተናግረዋል። የአሜሪካ ድምጽ ዘጋቢ አኒታ ፓውል የአፍሪካ የኢኮኖሚ ማዕከል የሆነችው ጆሃንስበርግ ነዋሪዎችንና ተንታኞችን አነጋግራ ስለ አሜሪካ ምርጫ ያላቸውን አመለካከት ያካተተ ዘገባ ከጆሃንስበርግ ልካለች። አዳነች ፍሳሐዬ ታቀርበዋለች። የደቡብ አፍሪካ ነዋሪዎች የአሜሪካን ምርጫ በጥሞና እየተከታተሉ መሆናቸው ታውቋል። የአሜሪካ ድምፅ ሬዲዮ ካለፉት 4 ዓመታት ወዲህ በመቶዎች የሚቆጠሩ በተለያየ ዘርፍና ቦታ ያሉ ደቡብ አፍሪካውያንን ስለ አሜሪካ ፖለቲካ ያላቸውን አመለካከት እንዲገልጹ አነጋግሮ ፕሬዚደንት ትራምፕን የሚደግፉት ጥቂቶች መሆናቸውን ለመረዳት ችሏል። አብዛኞቹ ፕሬዚደንቱን የማይደግፉት የአፍሪካ ሀገሮችን የሚያንቋሽሽ አነጋገር ሰንዝረዋል የሚለውን በማስታወስ ነው። ካቲያላ ሜይን የተባሉ በንግድ ስራ የተሰማሩ ሰው የቀድሞ ምክትል ፕሬዚደንት ጆ ባይደንን ይደግፋሉ። ስለ ወቅቱ ፕሬዚደንት ትራምፕ ያላቸውን አመለካከት ይገልጻሉ። አሜሪካን እንደገና ታላቅ የማድረግ ፍላጎት እንዳላቸው ይናገራሉ። ነገር ግን አሜሪካ ታላቅ እንድትሆን ከተፈለገ የተቀረው ዓለም ያስፈልጋታል። ለአፍሪካ አገሮች የሚሰጠው እርዳታ መቀነስ አለበት ማለታቸው ራሱ እንግዲህ የግላቸው አመለካከት ነው። ኢቱመለንግ ሞፎኬንግ የተባሉ የቴክኒክ እገዛ ሰራተኛ ደግሞ Personally, I'm still all for Barack Obama, Donald Trump. በግሌ አሁንም ቢሆን ባራክ ኦባማን የምደግፈው፣ ዶናልድ ትራምፕን ግን አልደግፍም። አሁን በጋዜጠኝነት ስራ የተሰማሩት የቀድሞ ዲፕሎማት ብሩክስ ስፔክተር እንደ አውሮፓ አቆጣጠር ከ1970ዎቹ ዓመታት አንስተው በደቡብ አፍሪካ የሚኖሩ ናቸው። ደቡብ አፍሪካውያን ስለ ዩናይትድ ስቴትስ ያላቸውን የመማረክ ስሜት እረዳለሁ ይላሉ። It's a kind of mirror image of their own society with a lot of the same የራሳቸውን ማህበረሰብ የሚያንጸባርቅ ነው። በተመሳሳይ የሚያበሳጩና የሚያቆስሉ ነገሮች አሉበት፣ ነገር ግን በሌላ መልክ ነው የሚገለጹት። ከፖሊሲ አንጻር በጣም ጠቃሚ የሚባለው The African Growth and Opportunities የአፍሪካ የእድገትና እድል ከፋች የተባለው እንደ አውሮፓ አቆጣጠር በ2025 ዓ.ም ወይም ከ5 ዓመታት በኋላ የሚያበቃው ፕሮግራም እንደሆነ ስፔክተር ጠቁመዋል። ይህ ውል ደቡብ አፍሪካ ከ2 ዓመታት በፊት $8.55 ቢሊዮን የሚያወጣ ሸቀጣሸቀጥ ከግብር ነፃ ወደ ዩናይትድ ስቴትስ እንድትልክ ማስቻሉን ስፔክተር ገልጸዋል። እዝራ ከያንኡኑ የተባሉ ፎቶግራፍ አንሺም የሚሉት አላቸው። ዶናልድ ትራምፕ እና በአፍሪካ ላይ ያላቸው ፖሊሲ በመሰረቱ አፍሪካን አስመልክቶ ፖሊሲ ይኖራቸው እንደሆነ አላውቅም። እውነቱን ለመናገር በአሜሪካ ስለሚሆነው ነገር ደንታ የለኝም። ዩናይትድ ስቴትስ ውስጥ በሚካሄደው የምርጫ ዘመቻ ብዙም ስለ አፍሪካ ጉዳይ ሲነሳ አልተሰማም። ነገር ግን ትራምፕ አልፎ አልፎ ስለ አህጉሪቱ በትዊተር ገጻቸው የሚጽፉት ነገር ቢኖር ደቡብ አፍሪካ ውስጥ የነጭ ገበሬዎች መገደል የሚያሳስባቸው መሆኑን ነው። በቅርቡ ደግሞ የአፍሪካ መሪዎች ነቀፌታ ስላስከተለው የታላቁ ህዳሴ ግድብ ጉዳይ ነው። ባይደንም ቢሆኑ ስለ አፍሪካ ብዙም ያነሱት ነገር የለም። ነገር ግን በኦባማ አስተዳደር ወቅት የነበሩ የፖሊሲ ጠቢባን በባይደን የምርጫ ዘመቻ ቡድን ውስጥ መኖራቸው ራሱ ቁጥር ውስጥ ይገባል። በኦባማ አስተዳደር ወቅት የነበረውን የአፍሪካ ፖሊሲን ሊመልሱ ይችላሉ የሚል ምልክት አለውና። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ @ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን